ፈርቼ በቃ ደህና ነኝ እስከ 6 ወር በቃ እንትን ውስጥ እንደ ሲኦል ወይም በቃ እጨነቃለሁ፣ ወጣለሁ። በቃ ሁሉ ነገር ታስታውሻለሽ። አላለቅስም ብዬ ቃል ራሴ ገብቼ መጣሁት። በቃ ብቻዬን ቁጭ ብዬ ምናምን ሳለቅስ መጨረሻ ላይ ከዚች ሴትዮ አሮግቷ ያን ጊዜ እንደዚህ አልሆነችም። እሷ ጋር እንትን ላይ እቀመጣለሁ፣ በረንዳ ላይ ምናምን ወጥቼ ነው የምቀመጠው። በቃ ይጨንቀኛል። ሰውዬ በዚህ ምክንያቱ ነው የወደደኝ። ከዚህ በፊትም ነግራቸዋለሁ። ሌሎቹ ሲተኙ እኔ ቀን አልተኛም። ስልኬ የለኝም፣ የምትጫወቺ የለም። በቃ ሲኦል ውስጥ እንደገባሽ ተቀመጥሽው። አንቺ ደብሮሽ እኮ ነው ዝም ብለሽ የተቀበልሽው እንጂ ወደሽ አይደለም እኮ። በቃ ታውቂያለሽ፣ ቋንቋው አስቸጋሪ ነው። በቃ እንግሊዘኛ እንትን በቃ በእንግሊዘኛ ማውራት ራሱ ትፈሪያለሽ፣ ማመላለስ እንትን ትያለሽ። ከሴትዮዋ ጋራ ግን እናንተ ከአሮጊቷ ጋራ ማለት ነው። እሷ ምንም ቋንቋ አትችልም፣ እኔም አልችልም፣ እንግሊዘኛም አትችልም። ግን ቡና አፍልተን ማለት ነው ቡና አፍልት እንትን ታሳየኛለች እና መጥቼ እኮ ኧረ በስመ አብ ያሳለፍ ነው ህይወት እኮ። ሌሎቹ ይተኛሉ፣ እኔ እንትን ነበረ ማጥበው ጽዳት ነው። በቃ ወደ ሌላ ነገር አልሄድም። ኢትዮጵያዊ ሆነች ደግሞ ያቺ መሰረት አሳድጋኛለች። መሰረት ትባላለች፣ የሐዋሳ ልጅ ናትና እንደ እናት ሆና ነው ያሳደገችኝ። ስራ ብታስፈጋኝም በቃ ለሰውዬ ጥሩ ልጅ ናት። እንደዚህ እንደዚህ ብላ ሰውዬ ላይላንና ሂኪማን አስገቡት፣ እናንተ ያስገቡ እና ከዛ በፊት እንግባባለን። ይኸውልሽ አንቺ ቡና ምናምን እናፈላለን። ከዛ እንትን ቡና የእንትኑ ቡና እንትን ላይ ታስቀምጣና ትወጣለች። ይሄ ቡና የምናፈላበት እንትኑ ላይ መጅላ ላይ ታስቀምጣለች፣ ትወጣለች። እኔ ቡና አፈላለሁ። በቃ በሲስተም ነው የምንጠቀመው። ልነግርሽ አልችልም። ቡና አፈላለሁ፣ ሲኒ ምናምን አቀራርቤላት እዚህ እወጣለሁ። አንቺ አትጠጪም ትለኛለች ይመስለኛል። ጠጪ ትለኛለች፣ ትቆጣለች። ወይኔ ጉዴ ፈላ ዛሬ ነው የምለው። ወይኔ ጉዴ ፈላ በቃ አለቀልኝ ዛሬ ነው የምለው ስትቆጣኝ ማለት ነው። ጭንቀት ሊያፈነዳ መጨረሻ ላይ እንትን አለች የምትጠቀሚ እግዚአብሔር የሚረዳሽ ነገር አለ። ሻይ እጅ ያፈላለሁ። ሻይ አፈልቼ ከዛ ዝም ትላለች። በቃ የመጨረሻ ቀን ሻይ አፈልቼ አብራት በቃ ቡና ለካ እሷ ጠጪ ብላ እንትን ነው የምትለኝ። ለምን አትጠጪም ትለኛለች። እኔ ደግሞ ቡና በይቼ መራቅ ይችላል። ከዛ ሻይ ቡና ጠገብ ላጠገብ አድርጌ ሻይ አፈላለሁ። እንወጣለን። በቃ እንትን እናወራለን። እሷ ታወራለች፣ እኔ ደግሞ እሺ እላታለሁ። በልባችን ምልክት ነው የምናወራው። በቃ እንዴት እንደምንግባባ አላውቅም፣ ግን እንግባባ ነበር። እዛ በቃ ማረሳ ህይወት ቡና ሲፈላ እና ሽንኩርት ምናምን ሽንኩርት ውስጥ እንትን አለ ነጭ ሽንኩርት ቢ ትለኛለች ብዬ ሽንኩርት በሱሪ አጥፌ የወጣሁት ቀን መቼም አልረሳውም። የሰው ሀገር ኑሮ ከባድ ነው። ከባድ እኮ ነው። ይሄን ቻሌንጅ አሳልፈሽው እዚህ መድረስ ዛሬ እህቶች አሁን እዛ በቃ እኛም ሲያስፈራሩን አሁን ቤት ያስፈራሉ። እኔ ግን እንትና ከሀገር እንዲወጡ አልፈልግም። ምክንያቱም እኔን ያየሁት ይሄን ነገር ትምህርታቸውን ትቶ ብዙ ነገር የሚቆጭሽ ነገር አለ፣ ልጅነትሽ አለ፣ ብዙ ነገር ወደኋላ ህይወትሽንም ብትቀይሪ የምታስቢው ነገር ብታሳልፊ ራሱ ሰው ሀገር ላይ ብዙ ነገር ያልፍሽ እንትን ይልሻል። በተለይ በልጅነት ከሀገር ማውጣት በጣም ከባድ ነው። ምንም አሁን እጫወታለሁ ብለሽ ራሱ እንደ ሰው ወይም ላይፍ ከሰው ጋር አሳልፋለሁ ብለሽ ውጭ ብትወጪ ራሱ አያምርብሽም። ወቅቱ ካለፈ በቃ አንቺ 20 አመት ምናምን ካለፈሽ ዜሮ ነች ሰው ሀገር ላይ። ግን ከ20 አመት በታች የሚያልፉሽን ጫወታ ከ10 አመት በላይ ሆነሽ 15 በ15 16 17 18 እስከ 19 ከሀገር መውጣት የለባትም ሴት ልጅ። እስከ 25 ምናምን ከሀገር መውጣት አይለባትም ብዬ ነው ማምነው። ምክንያቱም ብዙ ነገር ነው እንትን የሚያልፈው። አሁን በ25 አመትሽ እዛ ሄደሽው በቃ ብዙ ሁሉ ነገር ምንም ቢሆን እንደዛ ነገር አይሆንልሽም። ግን የልጅነትሽን ህይወት
ብዙ የሚጠፋ ነገር አለ። ብር ብለሽ ለብር ብለሽ ብዙ ነገር ቻሌንጅን ታሳልፊያለሽ። ገባሽ? ግን ተመስገን 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 ጤነኞች ነን። የት ሄዱ አንቺ? በቃ እንሄዳለን አሁን እንደዚህ እና አንደ በጣም ኃይለኛ ናትና አንቺስ እንዴት ይሄ ነገር አለ እንደዚህ ነው ብዬ ሳወራት አንቺስ እንዴት ነው ማይላ ምን ነው ሰላም አይደለም? እሺ እና እንዴት አንቺስ ምን እስከዛሬ እኮ ምንም አልሆንሽም፣ ዘና ብልሽ ነው፣ ስልክ አለሽ። እኛ እዚህ አሁን ካርድ ራሱ የሚሞላልን የለም፣ ስልክ አለሽ። አንቺ ያውቀሽው ነው ለኛ በቃ እኛ ብር እንዲኖረን አትፈልግም ትለኛለች። እሴቱ እሷ በጣም ደነግጣለሁ። በቃ ምን እንደሆነ ታውቂያለሽ? እንደዛ ስትለኝ በጣም ነው የምደነግጠው። ምክንያቱም የምር ነው የምታወራ ምናምን በቃ የልጅነት ህይወት ሰው አገር ላይ እንድታሳልፈው እየኔ ይበቃኛል። በቃ የህይወት አለፈ በኋላ እኮ ደስ ይላል ማለት ትውስታ በጣም ነው ደስ የሚለው በእውነት። ግን ያሳ እንደኔ ብዙ ሰዎች አሉ ናንዬ 10K ገብቻለሁ። ማይላፍ አንቺ ምን ሆና 10K ገባች? 10K ገባለች። ኮንግራሌሽን መብሩክ መብሩክ እልፍ መብሩክ ገብታለች። ገስት እንሰራላታለን። ገስት እንሰራልሽ። እሺ እናቴ እንኳን ደስ አለሽ። ገስት እንሰራልሻለን የኔ ውድ እንኳን ደስ አለሽ። የና ቀማሜና የብሩክ መከታ ይሆንሽ እንኳን ደስ አለሽ የኔ ውድ እንኳን ደስ አለሽ። ይኸውልሽ ሚሚ ወይኔ የኔ እናት የኔ አካውንት እንትን አድርጊያለሁ። የኔ አካውንት እስከማስተካከል ድረስ ተረዱ። ኮንግራ ጁድ መጣች። ጁድ እንዴ ገባሽ ዛሬ? አይ ላቪዬ በቃ ገስትን እንሰራለን። የሳቱ ነገር እንዳያስቀውጣለን። ጁዲዬ እስቲ በፎቶ ላደርግላችሁ። እስቲ ሚሚ የሚለውን ኢኪማን አስገቡልኝ። ድምጽ ላጥፋ ማን አስገቡልኝ እስኪ። ጁዲ ምንድነው የምትጫወች? አንቺ ደግሞ ታይ ጁዲ ታይ እንደዚህ አይነት ጥሩ አይደለውም። ኢኪማን አስገቢው። አይ ሱመያ አንቺ ሱመያ ወይ ምን አይነት ግድግዳ ሴትዮዋ ናት? ማን ላስገባ? ማን አስገቢ? ማን ምን አይነት ግድግዳ ሴትዮዋ ናት አላለች? ሂክማ ራሷ እኮ ናት የወጣችው። ስቢያታለሁ። ሂክማ የእሷ አነጋገር እኮ ወራዳ የሆንሽ ሴትዮዋ ሂክማ ናይ ግቢ ገደል ግቢ ሰደብኳት። የኛ ቤት እኮ ደስ የሚለው ነገር እናንተ እዚህ ቤት የኛ ቤት ደስ የሚለው ተሰዳድቦም እኮ ፋ ይላሉ። ስትሰዳደቡ ራሱ የኛ ደስ ይላል። አንቺ ማን የምትሉት በስ ያስቀያየም ሰው የለው። አሁን እንደዚህ ብሎኛል በቅኔ ያወራሽኝ ነው ምናምን የለም። ሲሚ ጆዲ ሰዓቱ ጉድ ትላለች። ወይ ሰዓቱ ጉድ ምን ማለት ነው? ሰዓቱ ጉድ ነው። ምንድን ነው? አንቺ አንድ ሰዓት እኔ ያሳሰበኝ ነገር አሁን ማታ ፕራይቬት እንዳናደርገው ስልኩ ማለት ነው። እኔ ይሄንን እየሳልኩ ነው ቁጭ ብዬ። ምን ማለትሽ ነው? ላይፍ ትላንትና ምን እንደገጠማቸው አላየሽም እንዴ ናኒ? ማታ ኧረ እኔ ማታ ስልኬ ቻርጅ እምቢ ብሎኝ መች ገባው ቡራ ራሱ አላየው። ይኸውልሽ እዩ እንትና ትንገሪሽ ሱማያ ማለት ነው ምን እንደገጠመን። እሷ ምን ትነግረኛለች? እሷ ራሱ እኮ እንትን መስመር ጠፍቶበታል። ይኸውልሽ ማታ እንትን አደረኩት ስልኬን ገለበጥኩት። የሚሚ ስልክ የሚሚ አካውንት ሌላ ስልክ ላይ ነበረ። ከዛ እምቢ አለኝ። ከዛኛው ስልክ አንሻ ላይ ብላይ ናት እንዴ? አሁንም እሷ መች ወጣች አንቺ? እሷ እኮ እዛ ላይ ጥንግር ብላ ቀርታለች። ማን አይሻ? እኔ ላይ ያወጣ አይሻና ላይ ያወጣ
ለምን ጠየቅሽ? አንሻ እኔ በፊት ከፍቼ አንሻ ስቢያት ሸራርጌላት መልሳ አይደለም አሻ እያለች አይደለም እኮ አይመሽም እያለች ነው። እናንተ አይመሽም እያለች እኮ ነው። አማርኛ ራሱ አታነቡም? እኔ ይሻላል መሰለኝ። እና አየውላችሁ ናንዬ ማታ እኮ ነው ማታ ብትኖሪ ማለት ነው በሳቅ ነበር የምትሞቺው። እኔ ምን ጁዲ ምንድን ነው ያልሽው? ታይ ጎሮራችን ላይ እንዳትቆሚ ይኸውልሽ። ስሚ ናኒ ከታች ነው ይበላት ምን እንዳለችው ማለት ነው። ስሚ ታች ነበሩ በጣም እየሳኩ ነበር። እኔም ይሄ ላይፍ ከእናንተ ጋራ ገብቼ ማለት ነው እንደዚህ አይነት ገጠመኝ አይቼ አላውቅም። እና ቆይ ልንገርሽ አትቾኪ ላይፍ ከፈትኩትና ማለት ነው እና ከፍቼ ውስጥ ስገባ መጀመሪያ ላይ የኔ ድምጽ የለም፣ ማንም የሚሰማኝ የለም። ለካ እታች ሁሉም ገስት አይሰማም። እታች ላይ ገስት የገቡ ሁሉ እዚህ ነው ውስጥ ነው እንጂ የሚሰማ ታች የለም። ከዛ ይገቡና እናንተ ለምንድን ነው የማታወሩት አይደብራችሁም እንዴ ይላሉ። ውስጥ ሲገቡ ደግሞ ድምጽ ይሰማል ማለት ነው። እስከዛ ፕራይቬት የዛሬ ወሬ ፕራይቬት ነው ብሎ ኮሜንት ይጽፋሉ ከታች ማለት እንዴት እንዳስናኑኝ ማታ ልነግርሽ አልችልም። አይሰማም ምን እንደነካሁት አላውቅም እኔ ማታ ማለት ነው። ስልኩን ብሩኬ ሲመጣ ነው እንደ ብሩኬ መጥቶ ስሉ በፕራይቬት አድርጎ ሊያወሩ ፈለጉ እነሱ። ከዛ እንደዛ ላስቀጥላችሁ ነበረ። ምክንያቱም እንደሆነ ታውቂያለሽ ከገለበጥኩ ሌላ ነገር ነው ብዬ ዝም አልኩት። እኔም መጨረሻ ላይ ውስጥ እየገቡ በቃ ወሬያችን ዛሬ ሳሰባል ፕራይቬት ነው ምስጢር ነው የምናወራ ብሎ ኮሜንት ይመልሳሉ። ምስጢር እያወራን ነው እታች እኮ አይሰማም። አሁን ምን ይግሪላ እንደ ትላንትና ስቄ አላውቅም። መቤቴን ዛሬም እንደዛ ነገር ዛሬ እንደዚህ እንዳይሆን እኮ እስቲ እንዴት አድርጌ አሁን ምኑን አንቺ እኮ ሲቲንጉ እንዳለ ላይ ያላወርኩ ቦታ ፈላ እንዴት እንደሳኩት ኮመንት ራሱ ነው በላት ማታ ማለት ነው። በጣም እየተስናናውበት ነበር ማታ ማለት ነው። ከዛ ብሩኬ መጥቶ እንትን አለኝ እናንተ በና እኔ አላየሁትም። አይሻ ናት የነገረችኝና ገለበጥኩት እንጂ ብዙ ነበር እየተስናናውባችሁ ነበር እና እንደዛ ነው። አሁን አስተካከልኩት ታዲያ ምንም የለም። ሲቲንግ ውስጥ እንትኑን ሙይቱንም እንትን አድርጌ ምንም ነገር የለም። ግን ሲገቢ የሆነ ነገር ቦታ አሁን አንዳንድ ጊዜ ወይም እንትን አለ ሴቲንጉ ላይ ሲገቢ የሆነ ነገር የምታደርጊ ነገር ይኖራል ብዬ ነው ማስበው። እና ወይ እንትኑ ስልኩ ላይ በስህተት ነክተሽ ነው በስህተት ገብቼ ነው ላይ ፍቅር ወይ የግራ ጎኔ እንዴት ነሽ? እኔ ወይ አንቺ በናፍቆት ልሞት ነው። እኔ ራሱ ማለት ነው ዛሬ 5 ጊዜ ነው 10 ጊዜ ነው ጭንቅላቴ ውስጥ እንደ ዶሮ ተመላለስኩ አይደል? ዝም በይ አንቺ ዶሮ ጭንቅላቷ የተመተች ዶሮ ማለት ነው። ዱሩሩሩ ያዞርሽ እንዴት ነሽ? ያዞርሽ ደህና ነሽ? አለሽልኝ አለሁልሽ እኔ ቆንጆ ናኑዬ እንዴት ነሽ? ናኑዬ ወይኔ እኔ ስናገር ሰው ይንቀሳቀሳል። እኔ ስናገር ዓለም ተንቀጠቀጠች። በሚሚ ገብተሽ በአንቺ